ጠዋት በባዶ ሆድ የሎሚ ውሃ መጠጣት ሰውነታችሁን ከውስጥ የሚያጸዳ ተአምረኛ ፈውስ ነው ወይስ የጥርሳችሁን ሽፋን በዝምታ የሚበላ አደገኛ አሲድ? ብዙዎቻችን የሎሚ ውሃን እንደ ቫይታሚን ሲ ምንጭና ለክብደት መቀነስ እንደ ዋነኛ መፍትሄ እናየዋለን። ነገር ግን ሎሚን የምትጠቀሙበት መንገድና ሰዓት ካልተስተካከለ ለጤና ያሰባችሁት ነገር ወደ ከባድ የጥርስ መሸርሸርና የጨጓራ መቆጥቆጥ ሊቀየር እንደሚችል ያውቃሉ? ስለዚህ በዛሬው ትምህርታችን የሎሚ ውሃ በየቀኑ መጠጣት በሰውነታችሁ ላይ የሚያመጣውን 5 አስገራሚ የጤና ለውጦች፣ የጥርሳችሁን ሽፋን ሳይጎዳ ሎሚን የምትጠቀሙበት አንድ ሚስጥራዊ ዘዴ፣ እንዲሁም 90% ሰው የሚሳሳተውና ጥቅሙን ወደ ጉዳት የሚቀይረው አደገኛ የአዘገጃጀት ስህተት በዝርዝር እናያለን። ይህንን መረጃ ካላወቃችሁ ለጤና ብላችሁ የምታደርጉት ልማድ ሳታውቁት የጥርሳችሁን ውበትና የሆዳችሁን ጤና እያጠፋው ሊሆን ይችላል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ወደ ዝርዝሩ ከመግባታችን በፊት ግን አንድ ነገር ልወቅ። እናንተ የሎሚ ውሃ ስትጠጡ በሙቅ ውሃ ነው ወይስ በቀዝቃዛ? አሁኑኑ ምርጫችሁን ኮሜንት ላይ ጻፉልኝ። ለምን እንደጠየቅኳችሁ በቪዲዮ መሃል ስትረዱት በእርግጠኝነት ትደነቃላችሁ። ምክንያቱም የውሃው ሙቀት በውስጡ ያለውን ቫይታሚን ሙሉ በሙሉ ሊያጠፋው ወይም ሊያተርፈው ይችላል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። የሎሚ ውሃ እንደ ቀላል የጠዋት ልማድ ለትውልዶች ሲሰራበት ቆይቷል። ብዙ ጊዜ በወላጆች፣ በባህላዊ ፈዋሾች እንዲሁም በጤና አጠባበቅ ባለሙያዎች ሰውነትን ለመቀስቀስ እንደ መንገድ ይመከራል። በታሪክ ውስጥ ሎሚ ዋጋ የሚሰጠው እንደ ተአምረኛ ማጽጃ ወይም ዲቶክስ ሳይሆን በውሃ ተበጥብጦ ወይም ከምግብ ጋር በትንሹ ጥቅም ላይ የሚውል የሚያነቃቃና የምግብ መፈጨትን የሚደግፍ ፍሬ ተደርጎ ነበር። በዘመናዊ የጤና አጠባበቅ ባህል ውስጥ ግን የሎሚ ውሃ ወደ ዕለታዊ የሰውነት ማጽጃ ስነስርዓትነት ተቀይሯል። ብዙ ጊዜ ጠዋት በባዶ ሆድ በከፍተኛ መጠን ይጠጣል። ይህም ጉበትን ያጸዳል፣ ስብ ያቃጥላል ወይም የሰውነትን አሲዳማነት ይቀንሳል በሚል እምነት ነው። ይህ ዘመናዊ ትርጓሜ የሰውን ልጅ ፊዚዮሎጂም ሆነ የሎሚን እውነተኛ ጥቅሞች በተሳሳተ መንገድ የተረዳ ነው። ይህም ቀለል ያለ ልማድ አጠቃቀሙ ካልተጠበቀ ወደ ጎጂ ተግባር ሊቀይረው ይችላል። ብዙ ሰዎች ከእንቅልፋቸው ሲነቁ በሌሊት በሚፈጠር የፈሳሽ መቀነስ፣ በደካማ የእንቅልፍ ጥራትና በዘገየ የጠዋት ምግብ መፈጨት ምክንያት የሰውነት መድረቅ፣ የድካም ስሜት፣ የሆድ ድርቀት ወይም የአእምሮ መታከት ያጋጥማቸዋል። በምንተኛበት ጊዜ ሰውነታችን በተፈጥሮ ፍጥነቱን ይቀንሳል። ስለዚህም የምግብ መፈጨት ስርዓታችን በኃይል መነቃቃትን ሳይሆን ረጋ ያለ ዳግም መቀስቀስን ይፈልጋል። የሎሚ ውሃ ፈሳሽን ከተቀሰቀሰ የስሜት ህዋሳት ጋር ስለሚገናኝ ጠቃሚ ይመስላል። ይህም የምራቅ መመንጨትን፣ የጨጓራ ፈሳሽንና የአንጀት እንቅስቃሴን ያነቃቃል። ሆኖም የሎሚ ውሃ በተለይ ጥርስ ወይም ጨጓራቸው ስሜታዊ በሆኑ ግለሰቦች ላይ እንደ ድጋፍ ሰጪ የፈሳሽ መተኪያ መንገድ ሳይሆን እንደ መድኃኒት ማጽጃ ተደርጎ ሲወሰድ ችግሮች ይፈጠራሉ። የሎሚ እውነተኛ ጥቅሞቹን ስናይ የሎሚ ውሃ ዋነኛው ጥቅም የሚመነጨው ከራሱ ከሎሚው ሳይሆን በሰውነት ውስጥ ፈሳሽ ከመተካት ወይም ሃይድሬሽን ነው። ይህም ከእንቅልፍ በኋላ የደም መጠንን ለመቀነስ፣ የደም ዝውውርን ለመደገፍ፣ የምግብ መፈጨትንና የሜታቦሊዝም ሂደቶችን ዳግም ለማነቃቃት ይረዳል። ሎሚ መጨመር ጣዕምንና የምግብ መፈጨት ስሜቶችን በማነቃቃት ይህ ውጤት እንዲጎለብት ያደርጋል። ይህም ሰውነት ከእረፍት ወደ እንቅስቃሴ በቀላሉ እንዲሸጋገር ይረዳል። የሎሚ ውሃ የምራቅ መመንጨትን በመጨመርና የጨጓራ አሲድ እንዲለቀቅ በረጋ ሁኔታ በማነቃቃት የምግብ መፈጨት መነቃቃትን ይደግፋል። ይህም የምግብ ፍላጎትን ለማስተካከልና ከቁርስ በኋላ የሚሰማን የክብደት ስሜት ለመቀነስ ይረዳል። አንዳንድ ሰዎች ጠዋት የሎሚ ውሃ ሲጠጡ መደበኛ የአንጀት እንቅስቃሴ የሚኖራቸው ለዚህ ነው። ሎሚ በተጨማሪም ለጸረ ኦክሲዳንት መከላከያና ለበሽታ መከላከል አቅም የሚረዱ ቫይታሚን ሲ እና ፍላቮኖይዶችን ያቀርባል። በሎሚ ውሃ ውስጥ ያለው የቫይታሚን ሲ መጠን መጠነኛ ቢሆንም በቋሚነት መወሰዱ ፈጣን ለውጥ ከማምጣት ይልቅ ለጠቅላላው የአመጋገብ ሚዛን አስተዋጽኦ ያደርጋል። ሌላው የሚስተዋለው ጥቅም የአእምሮ ብሩህነትና ንቃት ሲሆን ይህም በዋነኛነት የሚመነጨው በፈሳሽ መተካት፣ በስሜት ህዋሳት መነቃቃትና በራሱ በልማዱ ነው። ረጋ ያለና ቋሚ የጠዋት ልማድ መኖሩ ለነርቭ ስርዓታችን የዝግጁነት ምልክት በመስጠት ከውጥረት ጋር የተያያዘ የምግብ መፈጨት መዘግየትን ለመቀነስ ይረዳል። የሎሚ ውሃ በተጨማሪም ከምግብ በፊት ሲወሰድ የሐሞት ፍሰትንና የቅባት መፈጨትን ሊደግፍ ይችላል። ይህም ሰውነት የሚመገበውን ቅባት በብቃት እንዲቀነባበር ይረዳል። ይህ
ይህ ተጽዕኖ በረጋ ሁኔታ የሚሰራ ድጋፍ እንጂ በኢንተርኔት ላይ በሰፊው እንደሚወራው ስብን በከፍተኛ ሁኔታ የሚያቃጥል ወይም የሚያጸዳ አይደለም። ደህንነቱ የተጠበቀ የአጠቃቀም መመሪያዎችን ስናይ የሎሚ ውሃ በጣም ተመራጭ የሚሆነው ለብ ባለ ወይም በክፍል ሙቀት ባለ ውሃ ሲዘጋጅ ነው። ይህም ከቀዝቃዛ ውሃ ይልቅ ለምግብ መፈጨት ስርዓት ምቹ ነው። ጥቂት ትኩስ የሎሚ ጭማቂ በቂ ነው። ጭማቂውን ማብዛቱ ጥቅሙን አይጨምርም፣ ይልቁንም የመቆጥቆጥ ስጋቱን ይጨምራል። ከጥርስ ጋር ያለው ንክኪ ለመቀነስ የሎሚ ውሃን በረጅሙ መጠጫ ወይም በስትሮ መጠቀም ይመከራል። ከጠጡ በኋላ አፍን በንጹህ ውሃ መጉመጥመጥ የአሲዱን ተጽዕኖ ለመቀነስ ይረዳል። እንዲሁም የጥርስ መከላከያ ኢናሜል እንዳይላላ ሎሚ ከጠጡ በኋላ ጥርስ ከመቦረሹ በፊት ቢያንስ 30 ደቂቃ መቆየት አስፈላጊ ነው። ጠዋት 1 ብርጭቆ መጠጣት በቂ ነው። የሎሚ ውሃ ቁርስን ማጀብ እንጂ መተካት የለበትም። እንዲሁም ቀኑን ሙሉ በቋሚነት መጠጣትም አይመከርም። ስጋቶቹንና የጎንዮሽ ጉዳቶቹን ስናይ ከሎሚ ውሃ ጋር የተያያዘው ዋነኛው ስጋት የጥርስ መከላከያ መሸርሸር ነው። ምክንያቱም የሎሚ ጭማቂ ከፍተኛ አሲድነት አለው። በተደጋጋሚ ለአሲድ መጋለጥ ጥርስን ያዳክማል። ይህም ለጥርስ መቆም፣ ለቀለም መለወጥ፣ ለጥርስ መበስበስ ይዳርጋል። በተለይ የሎሚ ውሃን ቆይቶ መጠጣት ወይም ጥበቃ ሳያደርጉ በየቀኑ መጠጣት ጉዳቱን ያባብሰዋል። የሎሚ ውሃ የጨጓራ ግድግዳ ሊያስቆጣ ይችላል። በተለይ የአሲድ መመለስ፣ የጨጓራ ብግነት ወይም ቁስለት ባለባቸው ሰዎች ላይ። ስሜታዊ በሆኑ ግለሰቦች ላይ በባዶ ሆድ መጠጣት ቃረን ወይም ማቅለሽለሽን ሊቀንስ ይችላል። በአንዳንድ ሰዎች ላይ ደግሞ የሽንት መብዛትን ሊያስከትል ስለሚችል ቀኑን ሙሉ በቂ ውሃ ካልተጠጣ ለሰውነት መድረቅ ምክንያት ሊሆን ይችላል። ሎሚ በተጨማሪም ለዚህ ተጋላጭ በሆኑ ሰዎች ላይ የአፍ ቁስለትን ወይም የከንፈር መቆጣትን ሊቀሰቅስ ይችላል። ምልክቶቹ ሲታይ የጥርስ መቆም፣ የጉሮሮ ወይም የጨጓራ መቃጠል፣ የሎሚውን መጠን መቀነስ ወይም መጠቀም ማቆም ያስፈልጋል። በባህላዊ አጠቃቀም ሎሚ በውሃ ተበጥብጦ በልከኝነትና ከምግብ ጋር እንጂ እንደ ኃይለኛ ማጽጃ አይታይም ነበር። ዘመናዊ ምርምሮችም የሎሚን የአመጋገብና የምግብ መፈጨት ጥቅሞች ሲያረጋግጡ በተደጋጋሚ ለአሲድ መጋለጥ የሚመጣውን የጥርስ መሸርሸርም መዝግበዋል። የጥንቱም ሆነ የዘመኑ ሳይንስ የሚስማሙት የሎሚ ውሃ ጤናን የሚደግፈው በረጋ ሁኔታ እንጂ ከመጠን በላይ ሲወሰድ አለመሆኑን ነው። የሎሚ ውሃ የሚያስተምረን ቀላል ልማዶችን በማስተዋልና በልከኝነት ሲከናወኑ ትልቅ ኃይል እንዳላቸው ነው። በጥበብ ስንጠቀመው ለፈሳሽ መተካት፣ ለምግብ መፈጨትና ለጠዋት ንቃት ድጋፍን ይሰጣል። ነገር ግን ያለ ገደብ ወይም ያለ ግንዛቤ ስንጠቀመው ጥርስን ሊጎዳና የምግብ መፈጨትን ሊረብሽ ይችላል። እውነተኛ የጠዋት ጤና የሚመጣው ሰውነትን በማዳመጥ ለስሜታዊነቱ እውቅና በመስጠትና ፈጣን መፍትሄዎችን ከማሳደድ ይልቅ ለረጅም ጊዜ ጤና የሚበጁ ልማዶችን በመምረጥ ነው።